እነዚህ ሰዎች በህይወት ካሉ ለፍርድ ማቅረብ መቻል አለበት። እንትኞቹ ራሱ ዳንኤል የሚባለው ማለት ነው። ቆይ አንቺ አትንቀልቀይ፣ ዝም ብለሽ አትግቢ። ያማታል ካሜራ አላውቅም። ምን እናደርጋለን? እግዚአብሔርን እየፈራው ነው። በቃ ይቅር። እኛን እናውጣ። ማን ነው ቤቶች? ውሃ ከየት ነው የምናወጣው? ሰላም አጎቴ የነገረን ታሪክ በደንብ ታስታውሻለሽ? ሁሉን የሚዋሽ ከሆነ ማለት ነው የሆነ ሴራ አለ ማለት ነው። ፎቶን አንሶ ለምናንሱ ጠንከር በል። አረ ይውሸት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ምናልባት ይሄንን ስነግራቸው ምናልባት ትንሽ ሊያበሳጫቸው ይችላል፣ ግን ደግሞ መበሳጨት የለባችሁም። ምክንያቱም እኛ ቤት ሳይሆን ዳንኤል የመጣው እኛንን ወደዚህ የመጣ ነው ማለት ነው። ከፀሐይ ላይ ወደዚህ ነው ቼክ ለማድረግ እኛንን እዚህ የመጣ ነው ማለት ነው። ሰውየው ትላንትና የተናገረው ነገር አለ። አው ግን እኔ አሁን ፈርቻለሁ። ምክንያቱም አንዳንድ ነገር ያው በርግጥ እነሱ እንትን እንዳይሉ ሳይሆን ያስፈራል። ግቢው ጭር ብሏል እንዳለ እኔ ያለው ላይ መስለኝ እንደዚህ ሳይው ማለት ነው። እሱ ቢኖር እኮ ግቢው ጭር ብሏል። በሩም ደግሞ ዝግ ነው። እዛ ጋር አይታችሁት እንደውም ቤተሰቦቻችን እና ግቢ ውስጥም ማንም ሰው የለም። ተከራዮች ምናምን አሉ እንጂ ሌላው እኔ እርግጠኛ ማለት ነው። እኔ ዳኒ ይኑር አይኑር እውነት አለ የለም ማለት ነው እኮ እሱን አሁን የምናረጋግጠው ይሆናል። ለምን መጣችሁ ካላችሁን ደግሞ እንግዲህ ዳንኤል ጋር ብዙ ችግሮች ተፈጥሯል። እኔ ግን የመጣሁት ዛሬ ከተቻለ ምንም አንቺ እንትን እንዳትያቸው የሆነ ያሰብኩት ነገር አለ። እነዚህ ሰዎች በህይወት ካሉ ለፍርድ ማቅረብ መቻል አለብን። እንትኞቹ ራሱ ዳንኤል የሚባለው ማለት ነው። እና አንድም የመጣ ነው ሁኔታውን አይተን ማለት ነው። እንደ ሁኔታውን አይተን ካጠፋ ወይም ደግሞ እንደዚህ ካደረገ ማለት ካለ በህይወትና በስነ ስርዓት ደግሞ ጤነኛ ከሆነ ማሳሰር አለብን። ያንንም ለማየት ነው። ግን ይሄን ለእናንተ ነው ሚስጥር ምነግራችሁ ማለት ነው። ካየነው በኋላ ምን ወስኖ ይሆናል እናሳስረዋለን አናሳስረው የሚለውን ማለት ነው እንጂ የሱ መታመም ወይም የሱ እንትን አሳስቦን ልንጠይቀው አይደለም የመጣ ነው። ሌላው ደግሞ ማለት ነው እነሱ በጣም እየጨነቃቸው ነበር ተመልካች። ምክንያቱም አውቀው ነው የሆነ ነገር ሊያረጉዋችሁ ነው። ምክንያቱም እዛ ስትሄዱ እንዳትሄዱ እዛ እኛም በጥንቃቄ ነው የሆነ ነገር እኛ ሲጀመር አሉ ጓደኞቻችን ውጭ ላይ ማለት ነው። ምክንያቱም የሆነ ነገር እንኳን መፍጠር ወይም የሆነ ነገር የሚፈጠር አይነት ከሆነ ሲጀመር ብዙ ሰው ካለ አንገባም ቤት ውስጥ። እኔ አልገባም። በጥንቃቄ ነው። በጣም ብዙ ሰው ካለ አንገባም። ሲቀጥል ደግሞ አንተ ማድረግ ያለብህ በጣም ጥንቃቄ መሞላት አለበት። ለምን ትላንትና መጥቶ አጎትየው እንደዛ ማለቱ ለተንኮል ሊሆን ይችላል። ለማገት ወይ ለሆነ ነገር ሊሆን ለመያዣ ሊሆን ይችላል። ጊዜ እንዳይሆን አሉ ጓደኞቻችን ውጭ ላይ አሉ። መኪና አስቁጭ ብለው ነው የሆነ ችግር ቢፈጠር ኦሬዲ ምልክት ብቻ ነው የምናረገው። መተው እንትን ያደርጉናል ማለት ነው። የህግ አካልም ካስፈለገ እነሱ ይጠሩልናል ማለት ነው። ቤተሰቦቻችን አሁን ገብተን ነገሮችን እንይ ማለት ነው። ጥንቃቄ በጣም ፈርታለች። አትፍሪ በላንሳ አትፍሪ። ያን ምን ነፍስሽ በቂጥሽ አይወጣም ነው ወደዚህ አይከፈትም እንደበር እኮ ዝግ ነው በሩ። ቤቶች ዝግ ነው በሩ። አይ ከፍተን እንግባ ወይስ እንዴት እናድርግ? ወደዚህ ምንም የለም። የሚታይሽ ነገር አለ ነው ተዘግቶበት ተዋልቆይ ከሌለም ችግር የለም። ዘግ ቁልፍ እኮ ክፍት ነው አንቺ ተጠንቀቂ። ዝም ብለሽ ዘውልት ይላል። ተጠንቀቂ ፍቅር ምን ወጥቂ ይዞ እንዳይሆን ግን ደሞ
ቆይ አንቺ አትንቀልቀይ፣ ዝም ብለሽ አትግቢ። ያማታል። ምን ሆነሽ ነው? ጥልቅ ሰው ባይኖር ዝም ብሎ የሰው ቤት አንገባም። በኋላ ሌባ ብለው ቢያስይዙንስ በፖሊስ? አዎ ዝጊና ትንሽ እዚህ ጋር ሰው ከሌለ ወይ እንዴት የት ሄዶ ሊሆን ይችላል? እንግባ ዝም ብለን እኮ ማንም የለም። ዝም ብለን እንግባ ወይ እንጠብቃቸው ውስጥ ነው። ምናልባት የሆነ ቦታ ሄደው እንደ እናት ሰው የለም እንደዚህ እዚህ ሁሉ አሉ እና ሁኔታ ሄዶ ነው ውስጥ ናቸው። በቃ ገብተን ሚስት ነው ከውጭ የሚመጣ የለ ውስጡ ያለው ምንም የለም ውስጥ። እስቲ ቆይ ምንም የለም ውስጥ፣ ወደ ውስጥ ምንም የለም። እንግዲህ በቁጭ ባሉ በቃ እባክሽ ፈርተሽ ነው ወላዛ ነው ወደዚህ ሲጀመር ሰው እንዳለ ያስታውቃል። ስልክና ቻርጀር አለ እዚህ ጋር የተቀመጠ እዛ ጋርም ደግሞ ቻርጅ የተደረገ ስልክም አለ አይደለም። ይሄ ለተንኮል እንደለም ወደ ላይ ተገለበጠው እንደዚህ ነው የሚቀመጠው። ኦኬ ምን ነው ቪዲዮ ራሱ አይ ድምጽም የለም ሪካርድም የለም። አቡባክሽ አትፍሪ፣ ምንም የማያስፈራ ነገር የለም። እንትን ማለት ነው ያለበት በጣም ወይ ድብቅ ካሜራ ሊያስቀምጡ ይችላል። እሺ ካልሆነ በቃ ሰው ከሌለ እንውጣ። ታዲያ ምን እናደርጋለን? እንደዚህ አይታወቅም። ያስታውቃል። እኔ ካሜራ አላውቅም። ሰው ከሌለ በቃ እንሂድ እንውጣ። ምን እናደርጋለን? እግዚአብሔርን እየፈራው ነው። በቃ ይቅር፣ ከዚህ በኋላ መቆየት የለብንም። እንውጣ በቃ። ሰው ከሌለ ታዲያ ምን እናደርጋለን? እዚህ እንዴ እንጠብቃቸው። እዚህ ድረስ ለፍተን ልንውጣ። እንጠብቅ። እባክሽ አትንበጫበጩ፣ አትፍሩ። ምንድን ነው የሚያስፈራሽ እንዴ? ፍቅር ፈርተሽ ነው እንደምትመጪው? አሉ አይደል እንደ ሰው ከውጭ ይደርሱልናል እነሱ። የሆነ ነገርም ከተፈጠረ ይደርሱልናል። እና ወደዚህ ሁኚ እባክሽ። ያማታል። አትፍሩ። ወላንሳ እንዴ ምንድነው ና ያንም ትጅ ጎበዝ ነኝ ጀግና ነኝ ምናምን ትሄለ እንዴ? እና እዚህ ጋር ቁጭ በይ። ያማታል። ቁጭ በይ በቃ። እስቲ ቆይ ተኝቶም ሊሆን ይችላል እኮ ውስጥ ምን ይሄን አልሰማም። የሞተ ሰው ነው አይናቀ እንግዲህ እንቅልፍ ምናምን ተኝተው ሊሆን ይችላል። እኔ ጨንቆኝ ነቁጣ ልውጣ በቃ። ሳሚ ግን እኮ ሰፈር ስንመጣ እንደውልልሃለን ብዬው ነበር። ምናልባት ስራ ገብቶ እንዳው እስቲ ልደውለው። የት አለ ሰው ስልካትና ከአሻራ ይቀመጣል። ሰው ይብላና መኪና ውስጥ ነው። በምን እንደውልለታል ታዲያ? ምን ድምጽ በቃ እንዴት ነህ? በቃ እባክሽ የሉም፣ ማንም የለም እባክሽ። ሞቷል እኮ እኔ እኮ ተናግሬ ነበር። እግዚአብሔር ላይ መስለኝ ፍቅር። አይ በቃ እኔ ሲጀመር በፊትም ተናግሬያለሁ። ሞቷል። የዳንኤልን በህይወት መኖር ማመን የለብንም ብያለሁ። እኔ ተነሽ ኧረ እባክሽ የለም ሲጀመር ምን ነው ታውቅ ሰው የለም። ቤቶች እኛን እናውጣ። ማን ነው? ቤቶች እኛንን ዳኒ ነው። እግዚአብሔርን ዳኒ ነው። ዳኒ ነው። የምር ዳኒ ነው። ይጂ
ዳንኤል አንተ ነህ እንዴ? አቤት። ራሱ ተኝቷል። ሰው የለም እንዴ? አባ ሳሚ አንተ ነህ እንዴ? እዚህ ትወጣልን አለ ዳንኤል። ወደዚህ ትወጣለህ መራመዳችንም መደገፍ ወደዚህ በሩ ስለሆነ ነገር እንዳይኖር በደንብ ይኸው ብለህ እንደዚህ አትይዝ። ቀስ ብለህ ይዘፈናሽ ወደዚህ ይኸው እና ሄድመት የሆነ ሴራ ሊሰራብን እንዳይሆን ወላሳ ወይ ምንድን ነው መራመዳችን? ኢየሱስ ክርስቶስ መድኃኒዓለም አባቴ እስቲ እዚህ ጋር መጀመሪያ ምንድን ነው እንደዚህ ሽባ ያረገቀው? እውነት ነው ማለት ነው። ወደዚህ ዙር አንተ ወደዚህ ምን ልታስተኛው? ቁጭ በል ቀስ ወይ አልብሴ ትራስ አምጣልኝ እንጂ ምንድን ነው አችልም እንትን ማለት መራማም ቁጭ ማለት አችልም። ቁጭ ማለት አችልም። እሱ ነው ግን ዳንኤል ነው ፍቅር ራሱ ሊጦነን እኮ ካልጋ ላይ ወርድም ማለት ነው። ሊጦነን እኮ ምን ሆነ ነው ዳንኤል? እንዴት እዚህ ልትመጡ ቻለ? ምንድን ነው ፍቅር? አንተ ምን ሆነ ነው የምትለው? ምን ሆነ ነው? ማን ያልገባኝማ እንደዚህ እናክል ይሆናል መሰለኝ። ምን እዚህ እንዴት ልትመጡ ቻለ? አጎት ትናንትና መጥቶ ነበር። ሲጀመር እኛ እንደሞትኩ ነው እናውቀው። ምን አላችሁ አጎቴ? ግን አንድ ጥያቄ ነው የምጠይቅ የምፈልገው። ራሱ ግን አንተን የሚመስል ጥቁር በጥቁር የለበሰ ሰውዬ ቤታችን እየታየን ነበረ። ዳንኤል እያየሁ ነበር። እኔም ምኑን ግን በእኔ ተመስሎ እናንተን እያጠቃችሁ ነበር። ምኑ ነው በአንተ ተመስሎ እያጠቃ ነው? ራሱ ነው ዳኒ አይደል እንዴ? ዳንኤል እኔ ያልገባችሁ ነገር አለ። ምንድነው ፍቅር? እኔ ማቆም ምልክት አለ እዚህ እንዴ? ዳንኤል መሆኑን በደንብ እያየሽ ነው እንዴ? አንቺ ደግሞ ምን ስለጣው መጣማ? ቆይ ቤተሰቦች የሉም እንዴ? እዚህ የሉም ሰው አይደል? አጎት ደውለን ነገ እንመጣለን ብለን ነው ነበር። መድኃኒት አልቆብኝ ይገዛውት። የምን መድኃኒት ትጠቀማለህ እንዴ? ሽባ እኮ ነው ያደረጉኝ። ውስጤ ላይ ሌላ ነገር ነው ያለው። ብዙ የተፈጠረ ነገር አለ። አልገባችሁም እናንተ እንጂ። አሁን ምን አሁን እኛ እዚህ መጣ ነው እንትን አይደለም። እኛ ልናስተባብል ምናምን አይደለም። እኔ እሱ ወንድም ራሱ ቆይጅን ልቤ ወጋኝ። ኧረ ወይ ነገር ሞቱብን ጉድ እንዳያገኝ ለውጣ በቀን የራሳችሁ ጨርሱ። መድኃኒት አለኝ እዛ የተኛውበት ቦታ ላይ መድኃኒት አለ። ምን አይነት መድኃኒት? ይሄ ነው ቶሎ በእንትን ውሃ ከየት ነው የምናመጣው? ቶሎ ውሃ
ውሃ ቶሎ በይ። ውሃ አምጪ። ነገር ውሃ የት ነው ያለው? በቃ በባዶ ወጣዋል። እሺ ዋጡ ቶሎ። ምንድን ነው ሲነሳብን እንደዚህ የሚያደርገው? ወይኔ ዛሬ ሞቱ ምን እንዳደረግኝ እጁ እየተንቀጠቀጠ እኮ ነው። ይኸውልህ ሲጀመር ለዚህ ነው የጠሩ ማለት ነው። አምጣ ልክፈትልህ። ቆይ ያዝ ይኸው ዋጡ። ደግሞ ምን ያክል መድኃኒቱ? ቆይ የምን መድኃኒት ነው ይሄ ሁሉ? ትርቀቱ ምንድን ነው? ምን የልብ ነው? ስማ ዳኒ ግን ራሱ ነው ይሄ ነው የለም ቤተሰቦች የሉም እዚህ። ምን ሆናችሁ ነው? እኔ እንዴት እንደማታውቁኝ ትሆናላችሁ? እናውቃለን ግን ሞታል ነበር ወይ ነው አሁን ጥያቄ እኮ ነው። ሞታል እኮ ለምንድን ነው መልስ የማይመልሰው? ቆይ አስወሩ እንጂ እኮ አልሞትኩም። ማን ናቸው የሚያስወሩት? በሰዓቱ ትንሽ እስትንፋስ ነበረች። እስቲ ቆይ እናዳምጠው ፍቅር። ያው እዚህ ነው እንትን በሰዓቱ ትንሽ እስትንፋስ ነበረች። እናንተ ከሄዳችሁ በኋላ ጥላችሁ። እሺ አጎቴ ነው ሐኪም ቤት ይወሰድ። ነይ እስቲ ቆይ ትናንት የነገረንን አጎቴ የነገረንን ታሪክ በደንብ ታስታውሻለሽ? ሁሉን የሚዋሽ ከሆነ ማለት ነው የሆነ ሴራ አለ ማለት ነው። ግን ራሱኑ ተመሳሳይ ታሪክ የሚነግረን ከሆነ ችግር የለውም እንስማው። አንድ ውሸት ግን ከጣለበትና ተቃራኒ ከሆነ ቶሎ ብለን እናምልጥ። ቆይ እደውልለታለሁ። ስልኩ እኮ አሁን ስልክ ስላልያዝን ነው። ይሄን ወይ ፓተርኑን ክፈትልኝና ልደውል። የኔ ስልክ አለ እዛ ቻርጅ ተደርጎ ወላንሳ አምጪ ቻርጅ ላይ ያለው ስልክ። እሺ በቃ እኛ ሁሉ እንደውላለን። ይኸውልህ ዳንኤል እኛ መድኃኒቴን እኮ አሁን ዋት ካር እንደ ሌላም አለ ብዙ ቦታ ነው ሄዱት። እንዴት ነው የሚያደርገው? ይሸታል። ማታ ያስጮኸኛል። ሽንቴን መቆጣጠር አልችልም። ሽንቴን መቆጣጠር አልችልም። አረንስ አራ ፍቅር ምን አይነት ጥያቄ ነው የምትጠይቀው? እችላለሁ። ምን ነው የምችለው? እሱን መቆጣጠር እችላለሁ። ሽንት ብቻ ነው የማችለው? አዎ። ምንድነው እሱ? ቆይ ሆንከው ምንድነው የተፈጠረው? ያለውን ነገር ንገረን እስቲ። ተነፍስ። እኛ ሰምተን የመጣነው ነገር ስላለ ነው አሁን እዚህ ጋር እያወራንክ ያለ ነው እንጂ እንዳንተ ሴራና እንዳንተ ስራ ቢሆን ኖሮ እዚህ ጋር ቁጭ ብለንም አናወራም። ታውቃለህ ያደረከው ሁሉንም ያደረኩት እናንተ ጋር አጎቴን የላኩት አውቄ ነው። ከዚህ በፊት የሚከታተለኝ ሰው አለ ጠላት። ያም ነው እኔ ላይ ድግም ተሰርቶ ብዙ ነገር አስጨንቆኝ የት እንደሆነ አላውቅም። ደቡብ ሱዳን ይሁን የሚባል ያሰራበት አላውቅም። ከፍተኛ ነገር ሱዳን ያስጨንቀኛል። እሺ ከኛ ጋር ምን ግንኙነት አለው? እኛ ስታሰቃየን ይኖርከው ለምንድን ነው ታዲያ እኛን የምታሰቃይ? አልገባችሁም? እኔ አይደለሁም ያሰቃያችሁ የነበረው ነው ወይስ እንደኛ ሌሎች ሰዎች? እሱማ አይደለም፣ እሱ ራስክ ነበርክ። በተለይ እስከ ሞትክ ድረስ። ከሞትክ በኋላ ነው መንፈስ። ወይኔ ለዛ ነው እኮ የምነግራችሁ። እኔ ተሰባብሬ በወደኩ ሰዓት መንፈሴ ላከባችሁ። እኔ አይደለሁም። አንተ ከወደክ በኋላ ያለውን አይደለም፣ ከዛ በፊት ስታስጨንቀን የነበረው እሷን ለምሳሌ አንገቷን ለመቆረጥ የነበረው ለማቃጠል የነበረው ልታነዳኝ እኮ ጋዛ ከፍከፈብኝ ነበር እኮ። ወይኔ እናቴ፣ እኔም አንቺን የመጉዳትም ሆነ ምንም የማድረግ ፍላጎት የለኝም። ለምን አትረጂኝም? እኔ አይደለሁም። አሁንም የሚያሰቃያችሁ መንፈስ እኔ ላይ አድሮ ነው እንደዚህ እያደረገኝ የነበረው። አሁን ደግሞ ሞተ ተብለን አስወራን። ስለዚህ ለዛ ነው የታመምከው አንተ። ከዛ በኋላ ሽባ ካረጉኝ በኋላ እንደዚህ ተቀምጬ ለጠላቴም ለሁሉም እንዲመስል ሞተ እንዲባል ተደረገ። እሺ ከዛ ነው ዳይፐር አለክ ተለቅሚ እንዲሻናበት ነው የሚያስፈልገኝ ነገር እንዳለ አለ።
አይ ምን ዳይፐር አላረኩም እኮ ሽንት ወጥቷል እኮ እንትን ይያል ስላልመጡ ስላልቀየሩልኝ ነው። እኔ እንደዚህ በዚህ ልክ ሰው እንደዚህ ይወርዳል የሚል እኔ አስተሳሰብ ነገር ለምን ሁሉም ስለኔ አሁን እግዚአብሔር እንደዚህ ሲሆን ማለት ሊሰማችሁ ይችላል። ግን በቃ ወንድ ልጅ ዳይፐር አርጉ ማለት ብዙ ነገር ማድረግ አንተ ጥሩ ስራ መስራት ትችል ነበር። ማለት ምን አስፈተተበት ነው ሲጀመር? ፍቅር አንቺ ምን እንደምትነፋረቂው ካደረገን ነገር አንፃር እኮ የሚያስለቅስ ነገር የለም። ምንድነው እያለቀሽ? ሰው ሁሉ የእጁን ነው የሚያገኘው። ሰው የእጁን ነው የሚያገኘው። የእጁን ነው የሚያገኘው። ይኸውልሽ የአፉን ፍሬ ይበላል፣ የእጁን ነው የሚያገኘው ሰው ልጅ ማለት ነው። የሰራው መጥፎ ስራ ነው እንደዚህ እያደረገው ያለው። ደግሞም አንቺ መነፋረቅ አይጠበቅብሽ። ካልሆነ እኔ ጥዬልሽ ነው የምወጣው፣ ይዤሽ ነው የምወጣው። የምትለው የመጨረሻ ቃል ካለ አንቆይም። እኛ መኖርን ልናይና ልንጠይቅ ሰው ስለሆንም ማለት ነው። አንተ እንደበደልከን ሳይሆን ሰው ስለሆንና ክፉ ያደርጋ አንተ በክፉ አትመልስም፣ በጥሩ ነገር ነው እንጂ እንደ ሰው ስለምናስብ ነው የመጣ ነው። እኔ እናንተ ላይ ምንም ማድረግ ፍላጎት የለኝም። ያን ያሳለፍነውን ጊዜ ብላችሁ ይቅር በል። እኔ ምንም የማውቀው ታሪክ የለም፣ ፈልጌው ያደረኩት ታሪክ የለም። አንቺንም ቢሆን ለመጉዳት ምንም የፈለኩት ነገር የለም። መንፈሱ አስገድዶኝ ነው። በቃ የጠላት ነገር ወይስ መንፈስ ከኛ ምንድን ነው የምፈልገው? እኔ እኮ የጠላት ነገር ጉድጓድ ውስጥ ከተቀብሬ ነበር እኮ ያንን ባይደርሱልኝ ምንድነው? ምንድነው? ተረጋግተህ ተቀመጥ። ማችለውን ነገር እንትን አድርጊለት። በቃ ይቅርታ እኔ ይቅርታ አታድርጊ አይደለም፣ አድርጊለት ይቅርታ። ልብሽ ከፈቀደ ይቅርታ አድርጊለት። ይቅር ይላል። በቃ ከክርስቶስ መማር ያለብን ጉዳይ ነው። በዛ ላይ ጸበል እየተጠመቅን ስለሆነ ይቅርታ አድርጊለት። እኔ በበኩሌ ደግሞ ተደፍቶ ወደለን ጣጣ እንዲያመጣብና እኔ ክርስቲያን ስለምታውቁት እኮ ነው ነገር ያረኩት። እኔ እኮ ያለ ልጅ አስቀድታት ነበር እናቴ። አንተ ልጆቼ ደግሞ ያለ እናት አስቀድታ ነበር። እሺ በቃ ተረጋጋና በቃ ይቅርታ ተደርጎልኝ ይቅርታ እንድትለይ ይፈልጋሉ። በቃ ይቅርታ አረግሽለት። በቃ መለጣጠፍ እኮ አስፈላጊ አይመስለኝም። ሁላችንም ነው የበደልክ። እንዲህ ተይጂ ባለበት ልጠይቁኝ ስለመጣችሁ በጣም ነው ማመሰግናለሁ። እኛም እናመሰግናለን። በቃ እዚህ መቆየቱ አያስፈልግም። እግዚአብሔር ይማረክ አይደለም፣ እግዚአብሔር ይማረክ። በህይወትንም ቀና ያድርግልህ። ከእንግዲህ ያለውን ህይወትን ደግመህ ግን እንዲህ አይነት መጥፎና የመንፈስ አሰራር ውስጥ አትግባ ከቻልክ። እኛም ከእንግዲህ አንገናኝም፣ ቤትም ልንቀይር ነው። ስለዚህ በቃ ምትሉኝ ነገር እንዳለ አደርጋለሁ። እሺ እና ፈጣሪ ከጎን ይሆን አስፈላጊ አይደለም። ከዚህ በላይ ምንም እንድታቆት ማለት ፈልጌ እንዳላረኩት ነው ውስጤን አወቅን። በቃ እሱን አወቅን፣ ተቀበልን እኮ። ያኔም አጎት ሲነግረን እኮ ባንሰማው ኖሮ እዚህ አንገኝም ነበር አይደል? ከዚህ በላይ መቆየቱ ደግሞ እኔ እዚህ አስፈላጊ አይመስለኝም። ገባ? ስለዚህ እግዚአብሔር ይማረክ፣ ፈጣሪ ይማረክ በተቻለ መጠን ማለት ነው። አዝነናል እንደሰው ማለት ነው። ይቅርታ ባጠይቀኝም እኔ ይቅርታ አድርጌልሃለሁ። በጣም አመሰግናለሁ። ደግሞ ከኛ ሰው ፈጣሪ ይቅርበለኛ በቃ በመችለው አቅም ይቅርታ ጠይቀው። በጣም አስከፍተኸዋል። በቃ ይቅርታ አድርጌልሃለሁ። በቃ ይቅርታ እኮ አድርጌለታለሁ። እኔ ከበፊትም በሰው መጨከን ደስ አይለኝም። ይቅርታ አድርጌልሃለሁ። እሺ ግሬን ልቀቅ። በቃ አድርጌልሃለሁ። እግዚአብሔር ይማር፣ ፈጣሪ ይማር። አልቻለሁ። ሚስትህን በድያታለሁ፣ አንተንም በድያለሁ፣ ልጆችንም በድያለሁ። እጁ ራሱ አልቋል። እግዚአብሔር ይቅርታ በቃ ተረጋጋሽ። ነገ ከነገ ወዲያ ልኑር ልሙት አላውቅም። ጊዜ ምን ያህል እንደሚጠብቀኝ አላውቅም። እግዚአብሔር አብሮ ከጎን ይሁን። ልቀቀኝ። እሺ ይቅርታ አድርጌለታለሁ። እኔ ይቅርታ በቃ እንግዲህ እግዚአብሔር ካንተ ጋር ይሁን። ፈጣሪ ይማረው። እንግዲህ ሌላ ማለት አንችልም። ሰላሙን እንግዲህ በቃ እንሂድ። እሺ ወላንሳ ምን እዚህ አትሆንም? አይመጡልም? አይመጡም። መድኃኒት ነው የሚቀይሩት። ኦኬ ዛሬ ይመሻል።
ምን ይሻላል? እያመለጠኝ ነው እያላሉ ላይ በዛ በኩል ምንም አያስታውቅም እንዳኔ አላውቅም። እንደሸናው ራሱ አላውቅም። ሲፈስ ብቻ ነው የሚሰማኝ። ቦታው ላይ የትልቅ ሰው ሽንት አለ እንዴት አሸናሽ? ቀስ 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 ከፍ በል ከፍ በል። ልብስ ቶሎ ቶሎ ቀይር እሺ፣ በተቻለ መጠን እና ደግሞ የትልቅ ሰው ዳይፐር የለህም እና ነው እንዴት ነው? አታገኘለህ መጠኑ አይበቃም። ይሄ ደግሞ አልቃል እኮ ቂጥ ራሱ የለም እኮ ቢያንስ ይሸታል። አሩና ለዱይ አንቺ አልቋል እኮ ልጅ ወይኔ ወይኔ